ሰላም ጤና ይስጥልን ውድ የነጋድራስ ፎሬክስ አካዳሚ ተማሪዎች እንዴት አላችሁ? በዚህ የፎሬክስ ፈንዳሜንታል አናሊሲስ ቤዚክ ትምህርታችን ላይ እንግዲህ እስካሁን 3 ሞዴሎችን አጠናቀን አራተኛው ሞጁል ላይ እንደምንገኝ ይታወሳል። አራተኛው ሞጁል ደግሞ በዋነኝነት ሪስክ ኦን እና ሪስክ ኦፍ የምንላቸው ሀሳቦች ምንድናቸው የሚለውን ከተወያየን በኋላ ሴፍ ሄቨኖች የምንላቸውን ከረንሲዎችም በደንብ አድርገን የተመለከትንበት ነበረ ማለት ነው። ሞሮፍ አሁን ደግሞ የፎሬክስን ማርኬት ከሌላ አቅጣጫ እስቲኔው ምክንያቱም በሴፍ ሄቨኖች ኬዝ ማለት ማርኬቱ በፍርሃት ወይም ሪስክ ኦፍ ሲሆን ሲዋጥ ሰዎች የት ነው የሚደበቁት የሚለውን ለማየት ሞክረናል። ግን ደግሞ ዓለም ሁሌም በጦርነትና በፍርሃት አትኖርም። ኢኮኖሚው የሚያብብበት፣ ፋብሪካዎች በሙሉ አቅማቸው የሚያመርቱበት፣ ጦሬል ሰዎች ደግሞ ወደ ደፋርና የዚህ ስግብግብነት ሪስክ ኦን ወደምንለው ባህሪያቸው የሚያዘነብሉበት ሰላማዊ ጊዜም ይኖራል። በዚህ የሪስክ ኦን ጊዜ ብዙ ኢንቨስተሮች ገንዘባቸውን ከሴፍ ሄቨን ዋሻዎች ያወጡና ትልቅ ትርፍ ወደሚያስገኙ አገራት ይሄ ሃይ ይልድ አሴትስ ማፍሰስ ይጀምራሉ ማለት ነው። ስለዚህ ከነዚህ ትርፋማ ሀገራት መካከል ደግሞ ግንባር ቀደሞቹ ተጠቃሚ የሚሆኑት በዋነኝነት ደግሞ ኢኮኖሚያቸው በተፈጥሮ ሀብት በኮሞዲቲ ላይ የተመሰረተ አገሮች ሆነው እናገኛቸዋለን ማለት ነው። የዓለም ኢኮኖሚ ሰላማዊ በሚሆንበት ጊዜ ወይም ኢኮኖሚው በሚያብብበት ሞመንት በዋነኝነት እንዳልኩት ይህንን ሁነት መመልከት እንችላለን። እንግዲህ በ4.3 የዚህ ኮሞዲቲ ከረንሲዎች የምንላቸው ወይም የጥሬ ዕቃ ገንዘቦችን ሚስጥር እስቲ ለመግለጽ እንሞክር። ኮሞዲቲ ከረንሲዎች ማለት የተፈጥሮ ሀብትና የፎሬክስን ትስስር የሚያሳዩን የማክሮ ኮሞዲቲ ሊንኩን በደንብ አድርገው ግልጽ አድርገው የሚያቀርቡልን ነው እና እንደ መግቢያ እስቲ መጀመሪያ አፈርን፣ ነዳጅንና ገንዘብን አንስተን እናወራበት። which is አብዛኞቹ ያደጉ ሀገራት ላይክ እንደ አሜሪካ እንደ እንግሊዝ ምናምን የምትሏቸው ኢኮኖሚያቸው የተመሰረተው በሰርቪስ ነው፣ በአገልግሎትና በዋነኝነት ከዛም በተረፈ በቴክኖሎጂ ዘርፍ ላይ ነው። ወይ ሰርቪስ መስጠት ነው ወይም ቴክኖሎጂ ላይ ነው ሰርቭ የሚያደርጉት ማለት ነው ኢኮኖሚያቸውን። ግን ደግሞ በፎሬክሱ ዓለም ውስጥ ኢኮኖሚያቸው ከመሬት በሚወጡ እንደዚህ ከመሬት ውስጥ በሚያወጧቸው ማዕድኖችና በተለያዩ የግብርና ምርቶች ላይ ደግሞ የተንጠለጠሉ ለየት ያሉ ሀገራትም ደግሞ ጎን ለጎን አሉ። እንግዲህ እነዚህ ሀገራት የሚያመርቱት ኮሞዲቲ ወይም የሚያመርቱት ጥሬ ዕቃ በዓለም ገበያ ላይ ዋጋው በሚጨምርበት ጊዜ እነዚህ ሀገሮች ወደ ውስጥ የሚያስገቡት የውጭ ምንዛሬ ወይም የዶላር ትርፋቸው በጣም ያድጋል ማለት ነው። ስለዚህ ሀገራቱ በዶላር ሲጥለቀለቅ ደግሞ የሀገሪቱ የራሱ ገንዘብ ወይም ከረንሲው መጠናከሩ አይቀርም ማለት ነው። ይሄ ቀጥተኛ የሆነ ትስስር ወይም ይሄ ዳይሬክት ሪሌሽን በፎሬክስ ትሬደሮች ዘንድ እንግዲህ በጣም አዋጪ ከሚባሉ ስትራቴጂዎች ውስጥ አንዱ ነው። በፎሬክስ ማርኬት ውስጥ ዋነኛ የጥሬ ዕቃ ገንዘብ የምንለው ኮምዲዮል ሲሏቸዋል ወይም የኮሞዲቲ ከረንሲ በመባል የሚታወቁት 3 አገራት አሉ። በኮሞዲቲ ከረንሲነት የሚታወቁ 3 ዋና አገሮች አሉ። እነዚህም ማን ናቸው ካለን ካናዳ፣ አውስትራሊያ እና ኒውዚላንድ ናቸው። 3ቱም ሀገሮች የሚገርማችሁ የመሬት ስፋታቸው በጣም ሰፊ ነው። ካናዳ እንደውም ኦልሞስት ግሬት ካናዳ አስቡት 37 38 ሜቢ 40 ሚሊዮን ህዝብ ነው ያላት። የኢትዮጵያን 1/4 ህዝብ ነው ያላት። መሬቷ በጣም ግድንግድ ነው። አውስትራሊያ በጣም ግድንግድና ኒውዚላንድ እንደዛው አረንጓዴ ናቸው ምናምን። ፐር ካፒታም የሚደርሳቸው በጣም ገዘፍ ያለ ነው ማለት። እስቲ ካናዳን እንመልከት። የካናዳን ዶላር ስንመለከት እንግዲህ የካናዳን ኢኮኖሚ የሚወክለው የካናዳ ዶላር ነው። ስለዚህ ይሄ ደግሞ በተለይ የነዳጅ የፔትሮ ከረንሲ ይሉታል። ራሱን በቻለ ሁነት የፔትሮ ከረንሲ ይሉታል። እንዳጠቃላይ የዚህ ፔትሮ ከረንሲ ወይም የነዳጅ ደም ስር ሲባል ዋናው ምርቷ የካናዳ ክሩድ ኦይል ነው። በተለይ WTI የሚሉት የክሩድ ኦይል አይነት ወይም ፔትሮሊየም ዋነኛ አምራች ናት ማለት ነው። ብዙዎቻችን የምናውቀው አረብ ሀገሮቹ ብቻ ይመስለናል ኦይል የሚያመርቱት፣ ግን
ካናዳም አደገኛ አምራች ናት። ባይዘው አሜሪካም አደገኛ አምራች ናት። ቴክሳስ በጣም ሰፊ የሆነ የነዳጅ ማምረቻዎች አሏቸውና የኢኮኖሚ አወቃቀራቸውን ስናይ ወይም የካናዳ ኢኮኖሚን አወቃቀር ስንመለከት ማክሮ ሴታፑን እንግዲህ ካናዳ ዓለም ላይ በጣም እጅግ በጣም ግዙፍ የሆነ የነዳጅ ክምችት ያላት ሀገር ናት። ስለዚህ የካናዳ ኢኮኖሚ ሚኒስትር ያለው በነዳጁ መኖር ላይ ብቻ ሳይሆን ያንን ነዳጅ ለማን ነው የሚሸጠው የሚለውም ላይ ነው። ስለዚህ የካናዳ ጠቅላላ የወጪ ንግድ ወይም የዚህ ኤክስፖርት ወደ 75% ገደማ የሚሄደው በጣም የሚገርመው ለጎረቤቷ ለዓለም አቀፉ ትልቁ ኢኮኖሚ ለአሜሪካ ነው። በጣም የሚገርማችሁ እና አሜሪካ ውስጥ ኢኮኖሚው ሲያድግ ፋብሪካዎች በሙሉ አቅማቸው ሲሰሩ መኪናዎች መንገዱን ሲያጨናንቁ ወዘተ አሜሪካ ምን ትሆናለች? እጅግ በጣም ብዙ ነዳጅ ከካናዳ መግዛት ይኖርባታል ማለት ነው። እና ከአቅርቦት አንፃር የሚያቀርቡት አስቡት 75% of this oil reserve is going to America's market። ስለዚህ አሜሪካ ማርኬት ተዳከመ ማለት ሰዎች መኪና ተተወክ ማድረግ ሊጀምሩ ይችላሉ። ስለዚህ ድምር ውጤቱ ኦብቪየስሊ ከካናዳ የሚገዛው ነዳጅ ዝቅ ይላል ማለት ነው። ስለዚህ አሜሪካ ስትዳከም በዛው በተዘዋዋሪ እንዴት እንደሚዳከሙ የፎሬክስ እና ነዳጅ ትስስርን ስናይ ይሄ ከኦይል ካድ ኮሪሌሽንን ማለት ነው። አሁን ኮሪሌሽኖችንም እያየን እንድንሄድ ወደ ኮሪሌሽን ስንመጣ በዓለም የዚህ ጂኦፖለቲክስ ለምሳሌ የመካከለኛው ምስራቅ ውጥረት አለ፣ የሆርሙዝ ውጥረት አይደለ? ወይም ደግሞ በጣም በከፍተኛ የዚህ ነዳጅ ዲማንድ የነዳጅ ፍላጎት ምክንያት የነዳጅ የዚህ ክሩድ ኦይል ዋጋ ዓለም ላይ ሲጨምር ምን ይፈጠራል ካልን መጀመሪያ ካናዳ ያንን ውድ ነዳጅ ለአሜሪካ ትሸጣለች። ለአሜሪካ ነዳጇን ትሸጣለች። ስለዚህ ካናዳ የነዳጁን ክፍያ የምትቀበለው በምንድን ነው? ፔትሮ ዶላር ነው። ኦብቪየስሊ በአሜሪካ ዶላር ነው። ስለዚህ የካናዳ የነዳጅ ኩባንያዎች ይህንን የተቀበሉትን በቢሊዮን የሚቆጠር የአሜሪካን ዶላር ለሰራተኞቻቸው ግን ደሞዝ ለመክፈልና ታክሳቸውን ለመክፈል ደግሞ ወደ ካናዳ ሲመልሱት በምንድን ነው የሚከፍሉት? በካናዳ ዶላር ነው ማለት ነው። ስለዚህ ካናዳ ዶላራቸውን መመንዘር ወይም መቀየር አለባቸው ማለት ነው። ስለዚህ ይሄ ትልቅ የሚባል የካፒታል ልውውጥ ነው። it is selling USD and buying CAD ማለት ነው at that moment። ስለዚህ ማርኬት ላይ በሚፈጠርበት ጊዜ የካናዳ ዶላር በከፍተኛ ሁኔታ ጠንካራ እንዲሆን ያደርገዋል ማለት ነው። እዚህ ጋር እንግዲህ የትሬዲንግ ተግባራችን ተግባራዊ ስናደርገው ምንድነው የምናደርገው? እንደ ፈንዳሜንታል ትሬደር አንድ ቻርት ላይ የነዳጅን ዋጋ ላይክ ኦይል ወይም WTIን ታያላችሁ። ስለዚህ ነዳጅ ያለማቋረጥ ወደ ላይ እየወጣ ወይም አፕ ትሬንድ ከሆነ ሌትስ ሴይ እርግጠኛ ነኝ አሁን ዛሬም የሆነ ነገር ሃፕን ያደርጋል ብዬ አስባለሁ። WTI ማለት ዌስት ቴክሳስ ኢንተርሚዲየት ክሩድ ኦይል ካሽ ማለት ነው። እሺ በዚህ ይሄው አሁን በዚህ ኬዝ ይሄ በሚያርግበት ጊዜ ኦብቪየስሊ የካናዳን ብንመለከት ካናዳ ጋር ሄደን በዛሬው ላናየው እንችላለን ኢፌክቱን፣ ግን ሞስትሊ ያንን ነው የምናየው ማለት ነው። ከካናዳ አንፃር ካናዳዎች የሚኖራቸው አግሬሲቭ የሆነ እድገት ይሆናል ማለት ነው። ለምሳሌ ካናዳ ከጄፒዋይ ጋር ኦሬልስ ካናዳ ከሲኤችኤፍ ጋር ይሲ በዛሬው እንትን ብቻ ልታዩት ትችላላችሁ ማለት ነው። ኤዩዲ ካድን ካያችሁት ማሲቭ። ስለዚህ አይናችንም እያየ እንደዚሁ በተግባራዊነት ልናየው እንችላለን ማለት ነው። where is another card? USD card maybe USD card ያው USD በራሱ እንትንም ስለሆነ ነው፣ ግን ሜጀርሊ ይሄ ሃፕኒንግ በራሱ ሃፕን ሲያደርግ ከነዚህ ጋር ምክንያት አለው ማለት ነው። that's obvious። DXY ያው ለምሳሌ DXY እያደገ ነው፣ DXY ማሲቭሊ እያደገ ነው አይደለም? ግን የካናዳን ዶላር ካደገ ነው፣ ግን it's more of ተመሳሳይም ቢሆን ሜጀር በሆነ የረጅም ጊዜ አካሄዱ ግን ኢምፓክቱን ማየታችን አይቀርም ከዚህ ፈንዳሜንታል ሳቢ አንፃር፣ በተለይ የኮሞዲቲ ከረንሲ እንደመሆኑ መጠን ማለት ነው። ስለዚህ እንደ ፈንዳሜንታል ትሬደር ይሄንን ማርኬት ከፍተን ነዳጅ አለማቋረጥ ወደ ላይ የወጣ አፕ ትሬንድ ከሆነ ቶሎ ብለን ወደ ፎሬክስ ቻርታችን ሄደን USD ካድን ሴል ማድረግ ነው። ለምን? ምክንያቱም ነዳጅ ሲወደድ ካድ ጠንካራ ይሆናል። ወይም ካድ JPYን ምናምን ልትሉት ትችላላችሁ ዞሮ። ስለዚህ USD ካድ ቻርት ላይ ካድ ያለው በቀኝ በኩል ስለሆነ
ኦብቪየስሊ ገመዱን ወደታች ነው የሚጎትተው ብለናል። ወደታችን ወደ ላይ የመጎተት ጉዳይ ነው ብለናል። ስለዚህ ከሱ ምሳሌ ማንሳት እንችላለን። ሁለተኛው የአውስትራሊያ ዶላር ነው። ይሄ ደግሞ የቻይና ፋብሪካዎች አቅራቢ ወይም የቻይና ፕሮክሲ የምንለው ነው። ዋናው ምርታቸው አውስትራሊያኖች የብረት ማዕድን ነው። አይረን ኦር በዋነኝነት እንትን ይላሉ። ከዛ የድንጋይ ከሰል ያመርታሉ፣ ኮል፣ እንዲሁም ደግሞ ወርቅ አምራቾች ናቸው። እንግዲህ ማክሮ ሴታፓቸውን ወይም የኢኮኖሚ አወቃቀሩን ለመመልከት ያህል አውስትራሊያ ግዙፍ በጣም ግዙፍ ልትሉት የምትችሉት የማዕድንና የግብርና አገር ነች። የዚች ሀገር ትልቁ ደንበኛ ነፍስ አድንም ደግሞ ልንል የምንችለው ደግሞ አሜሪካ አይደለችም። የሚገርማቸው አውስትራሊያ ጋር ስናይ ብዙ ሰዎች ያው ዌስተርናይዝድ ስለሆኑ ከአሜሪካ ጋር ይመስላል ኢኮኖሚካል ግንኙነታቸው፣ ግን ከቻይና ጋር ያላቸው ቁርኝት በጣም የሰፋ ነው። የቻይና ኢኮኖሚ ኦልሞስት የተገነባው በማኒፋክቸሪንግ እና በመሰረተ ልማት ግንባታ ወይም ይሄ በኢንፍራስትራክቸር ላይ ነው። ስለዚህ አዳዲስ ከተሞችን ቻይናዎች ለመስራት ባቡር ሀዲዶችን፣ ሰማይ ጠቀስ ህንፃዎችን ምናምን ስትገነባ ቻይናዋ በዛው ልክ እጅግ በጣም ደግሞ ግዙፍ የሆነ ምን ያስፈልጋል? ስቲል ይፈልጋሉ፣ ብረት ይፈልጋሉ ማለት ነው። እነዚህ ነገሮች ለማሟላት እሱን ከፈለጉ ደግሞ ይህንን ብረት ለመስራት የሚያስፈልጋት የብረት ማዕድን ወይም ይሄ አይረን ኦሩ በገፍ የሚገዛው ከማን ነው ማለት ነው? ሊገኝም የሚችለው ከአውስትራሊያ። የፎሬክስ እና የቻይና ትስስር ምንድን ነው? ይሄ ቻይና ኤዩዲ ኮሬሌሽኑን ደግሞ እንመልከተው። እንግዲህ የአውስትራሊያ ዶላር ወይም ኤዩዲ በፎሬክስ ማርኬት ውስጥ የቻይና ኢኮኖሚ ተለዋጭ ነው የሚባለው ወይም የቻይና ፕሮክሲ ተብሎ ነው የሚጠራው ሊትራሊ ማለት ነው። ለምንድን ነው ካልን ምክንያቱም ቻይና ዩዋን የተባለ የራሷ ገንዘብ አላት። ስለዚህ ይህንን ዩዋን የተባለ ገንዘቧን ነፃ አድርጋ ማርኬት ላይ ስለማትለቀው ኢንቨስተሮች በቻይና ኢኮኖሚ እድገት ላይ ትሬድ ማድረግ በሚፈልጉበት ጊዜ የአውስትራሊያ ዶላርን ነው የሚገዙት። ቻይና ኢኮኖሚዋ ሲያድግ ወይም የቻይና ኢኮኖሚክ ቡም ሲያደርግ የቻይና ፋብሪካዎች ምን ይሆናሉ? ብዙ ብረት ከአውስትራሊያ ይገዛሉ። ከአውስትራሊያ ብዙ ብረት ከገዙ የአውስትራሊያ ማዕድን አውጪዎች ምን ያደርጋሉ? ብዙ ትርፍ ያገኛሉ ማለት ነው ከአይረን ኦሩ። ኦኬ። በዚህ አማካኝነት ይሄ ብዙ ትርፍ ከተገኘ የኤዩዲ ደግሞ ፍላጎት ምን ይሆናል? ይጨምራል። ኤዩዲ ይጨምራል ማለት ምን ማለት ነው? ኤዩዲ ይጠነክራል ማለት ነው፣ ወይም ኤዩዲን ባይ እንላለን ማለት ነው። ስለዚህ ስለ ቻይና ኢኮኖሚ ጤናማነት ስንሰማ እንደ ፎሬክስ ትሬደር የኤዩዲ መጠናከር ሊታየን ይችላል ወይም ይገባል ማለት ነው። በሁለተኝነት የቻይና ኢኮኖሚ በሚቀዘቅዝበት ጊዜ ወይም when the Chinese economy slows down፣ ለምሳሌ በኮቪድ ጊዜ ቻይና ስትዘጋ ከአውስትራሊያ ማዕድን መግዛት ያቆማሉ። ኦኬ። ልክ ሲያቆሙ የአውስትራሊያ ኢኮኖሚ ይደቆሳል። ኦኬ። ስለዚህ በዛ ልክ ኤዩዲ ይዳከማል ማለት ነው። ኤዩዲን እንደ ፎሬክስ ትሬደር ምንድነው ማድረግ ያለብን? ሴል ነው ማድረግ ያለብን። ወደ ሶስተኛው ስንመጣ የወርቅን ትስስር ስናይ ደግሞ ወደ ጎልድ ሊንክ የምናገኘው አውስትራሊያ ከትልቆቹ የዚህ የወርቅ አምራቾች አንዷ ስለሆነች ኤክስኤዩ ዩኤስዲ ወይም የጎልድ ዋጋ ሲጨምር ኦብቪየስሊ ኤዩዲም አብሮ የመጠንከር ባህሪ አለው ማለት ነው። ስለዚህ ጎልድ በሚጠናከር ጊዜ ኤዩዲ ማርኬት ላይ ሄዳችሁ የኤዩዲን ማርኬት ትሬድ ማድረግ የምትችሉበት አጋጣሚ ይሰጣችኋል። ፈንዳሜንታሊ ኮንፍሉዌንስ ይሰጣችኋል። በጣም ቡሊሽ ከሆነ ጎልድ ለምሳሌ እና ጎልድ ትሬድ የማታደርጉ ከረንሲ ትሬደሮች ከሆናችሁ you can use the option to trade it on AUD ላይ ማለት ነው። የትሬዲንግ ትግበራችን ትሬዱን መሬት ላይ አውርደን የምናደርገው እንዴት ነው? ማርኬቱ ሪስኮን መሆኑን ካረጋገጥን ወይም ፖዚቲቭ የሆነ ግሎባል ኢኮኖሚ እየተንቀሳቀሰ መሆኑን ካወቅን ቻይና ውስጥ ጥሩ ኢኮኖሚ ሪፖርት ከወጣ ኦሬልስ ኤዩዲኤስዲ ምን እናደርጋለን? ባይ እናደርጋለን። ወይም ደግሞ ኤዩዲ ጄፒዋይን ባይ እናደርጋለን ማለት ነው። ለምን? ኤዩዲ ኦብቪየስሊ ጠንካራ የሆነ ስለሆነ ማለት ነው። ሶስተኛውና በዚህ የ4.3 ሞጁላችን ላይ የምናየው የአገር ኢኮኖሚ ከረንሲ የኒውዚላንድ ዶላር ነው። እንግዲህ ይሄኛው ደግሞ የወተትና የእርሻው ካቦ ነው የሚሏቸው፣ ጌታ ነው የሚሏቸው፣ ኪዊ ፋርመርስ ይሏቸዋል። ዋናው ምርቷ እንግዲህ የኒውዚላንድ የወተት ተዋጽኦችን ነው። ዳያሪ ፕሮዳክቶች ላይ የወተት ዱቄት፣ ቂቤ፣ አይብ፣ ስጋ ምናምን በቃ የመጨረሻ ዝም ብላችሁ እንደው ዶክመንተሪዎችን ወይም እንደ ሀገሮችን የሚያሳዩ ምናምን ቪዲዮዎች አሉ አይደል? እዩት፣ በጣም ነው የሚያምረው። ኒውዚላንድ በጣም የሚያምር ሀገር ነው። በጣም እንደውም ብዙ የኢትዮጵያዊ ኒውዚላንድ የሆነች ደሃ የቆረቆሰች የአፍሪካ ሀገር ሁላ የሚመስለው ማለት ብዙ እና በጣም ሀብታም ናቸው። በጣም ሀብታም ናቸው።
ይሄ ሀብታቸው ደግሞ በዋነኝነት ኢኮኖሚ የተመሰረተው በዚህ የወተት ተዋጽኦ ምርቶቿ ላይ ነው ማለት ነው። የኢኮኖሚ መዋቅራቸውን ስናይ ማክሮ ሴታፓቸውን ኒውዚላንድ በቅጽል ስማቸው ኪዊ ይባላሉ። ከጎረቤት እንግዲህ ከአውስትራሊያ ጋር ጎረቤት ለጎረቤቶች ናቸው። ከጎረቤቷ ከዚህ ከአውስትራሊያ ጋር እንግዲህ ተመሳሳይ ባህሪ ያላት ሀገር ናት ልንል እንችላለን። አነስተኛ ሀገር ናት ሆነስትሊ ከሌሎቹ አንጻር። ግን ደግሞ ኒውዚላንድ ብረት አታወጣም፣ እንደ አውስትራሊያ ወርቅ አታወጣም። ዋናው የሀገሪቱ የጀርባ አጥንት የኢኮኖሚያቸው የጀርባ አጥንት ግብርናና የዚህ የእንስሳት እርባታ ነው። ኒውዚላንድ ምናልባት ዓለም ላይ ካሉ ትልልቅ የወተት አስተዋጽኦ አቅራቢዎች እና አምራቾች እንዲሁም ላኪዎችም አንዷ እንደሆነች ይታወቃል። የኒውዚላንድ ወተት በዓለም ዙሪያ የሚታወቅ ነው። ልክ እንደ አውስትራሊያ ሁሉ የኒውዚላንድም ትልቋ ገዢ የሚገርማችሁ እንዲሁም ደንበኛ ቻይና ነች። በእርግጥ ለምን ቻይና ሆነች? አንደኛ አፕሮክሲሚቲ የሚባል ነገር አለ፣ ቅርበታቸው። ምክንያቱም አንድ አፍሪካ ድረስ ከመምጣት እዛው አውስትራሊያ ጋር ቅርበት ስላላቸው ተመሳሳይነት ስላለውም ነው ልንል እንችላለን። በዛው ደግሞ በጣም በልኪ የሆነ አቅርቦትም ስላላቸው ነው እነዚህ ሀገሮች። የቻይና የህዝብ ብዛትና የሚድል ክላሱ ማደግ ከፍተኛ ጥራት ያለውን የዚህ የኒውዚላንድ ወተትና ስጋ ከፍተኛ ፍላጎት እንዲኖረው አድርጓል ማለት ነው። ስለዚህ በጣም ተፈላጊነት አለው ማለት ነው። በዚሁ ታዲያ የፎሬክስ እና የወተትን ትስስር እስቲ እናውራ። ፎሬክስ የማያሳየን ጉድ የለም፣ ከወተትም ጋር ይገናኛል። የሚገርመው and this diary NZD correlation በማውራት ሂደት በፎሬክስ ማርኬቱ እንግዲህ የኒውዚላንድ ዶላርን ወይም NZDን የልብ ትርታ የሚለካልን የግሎባል ዳያሪ ትሬድ የሚባል GDT የሚባል ሪፖርት አለ። ይህንን ነገር ለማሳየት ያህል ግሎባል ዳያሪ ይሄ GDT ኢቨንትስ ሪዛልት ይላል። ይሄ ሪፖርት እንግዲህ በየሁለት ሳምንቱ ማክሰኞ የሚወጣ ሪፖርት ነው። which is የዓለምን የወተት ዋጋ ለውጥ ነው የሚያሳየን። እኔና እናንተ ማማና ሾላ ላይ ተጨናንቀናል። ይሄንን ይመስላል። ቂቤ ይሄን ያለው ሞዞሬላ ይሄን ነው ምናምን። አሁን ይሄንን ብዙ ሳያቆም ፈንዳሜንታል አናሊሲስ በዚህ ልክ በጣም ይሄዳል ስንል ማለት አላዋቂነታችንን በደንብ እንድትረዱልኝ ነው እንግዲህ እነዚህ ነገሮች ማመጣላችሁና የዚህ GDT ሪዛልቶች እዚህ ጋር እንደምትመለከቷቸው ይሄን ያህል አድጓል፣ ይሄን ያህል ወርዷል ምናምን እያለ የሚወጣ ነው ማለት ነው። ጁላይ 7 ማለት ትላንትና የወጣው አሁን -4.9 ይላል። ስለዚህ በዚህ ኬዝ ዝም ብላችሁ ሄዳችሁ USD ኒውዚላንድን ብትፈልጉ እዚህ NZD ምን ብሏል? ወርዷል። አያችሁት? ዛሬ ዶላር ስለቀነሰ ነው ወደ ላይ ወጣው። ይሄ ማን ዶላር እንትን ስላለ ነው ከዜናው ጋር በማገናኘቱ ነው። አጠቃላይ ይሄኛው ሜጀር ወደ ታች የመምጣት ሂደት ግን ስፔሲፊካሊ የትላንቱን ነው ማለት ነው። ከዚህ ማውረድ ጋር ይያያዛል። እነዚህ ስፔሲፊክ የሆኑ ውጤቶችን ለምሳሌ የዋጋ ውጤት የወተት ዋጋ ሃይ ዳያሪ ፕራይስ በሚሆንበት ጊዜ የኒውዚላንድ ገበሬዎችና ላኪዎች ኦር ኩባንያዎቹ ትልቅ ትርፍ ያገኛሉ ማለት ነው። ስለዚህ ወደ ሀገሪቱ የሚገባው ገንዘብ ይጨምራል ማለት ነው። ስለዚህ ማዕከላዊ ባንኩ ምን ይሆናል? ወለድ ሊጨምር ይችላል ማለት ነው። NZD ይጠናከራል። በዚህ አሁን ሌሎችንም ፔሮች ከተመለከትን በNZD ኬስ የትላንትናው ማርኬት ካያችሁት ወደ ታች ነው። ይሄ የትላንት የዛሬ የጁላይ 7 ማለት ነው። እዚህ ጋር ያየነው የጁላይ 7 አይደለ? ይሄኛው ማክሰኞ ነው የሚወጣው አላለም? ስለዚህ አሁን የሌሎቹንም ካየነ NZD አብዛኛው እዛው ጋር ምን ብሏል? ማሲቭሊ እዛው ጋር ሪጀክት የተደረገባቸው ፖይንቶችን መመልከት እንችላለን ማለት ነው። ስለዚህ ይሄንን እንዳጠቃላይ መመልከት እንችላለን። ምናልባት እዚህ ጋር ደግሞ ኢምፓክት የማይደረጉም ደግሞ እንትኖች አሁን የአውስትራሊያን ተመልክቱ። ዛሬ ነው ኢምፓክት የተደረገው፣ ትላንት ጤነኛ ነበር አያችሁት። እና እነዚህን ኮሪሌሽኖች በደንብ አድርገን መለየትና አግባባዊ በሆነ መልኩ መረዳት ይኖርብናል። በዛው ልክ ደግሞ እንግዲህ ኒውዚላንድን ባይ የምንለው የሃይ ዳያሪ ፕራይሶች የሚኖሩ ሲሆን ነው ካለን፣ በዛው ልክ ሪስክ ኦን የሚባለው ሴንቲመንት ደግሞ NZD ላይ ከፍተኛ ወለድ ከሚከፍሉ ከረንሲዎች አንዱ ነው። ብዙን ጊዜ ማርኬቱ ደስተኛ ሲሆን ሪስክ ኦን ሲሆን እና ኢንቨስተሮች ትርፍ ሲፈልጉ JPYን ኦር USDን እየሸጡ NZDን የሚገዙበትም ሁኔታ አለ እና የኒውዚላንድ
ከፍተኛ ወለድ ከፋይ ሴንትራል ባንክም ስላለው ሪስክ ኦን ሴንቲመንት በሚመጣበት ጊዜ ወደ ኒውዚላንድ የመሸሽ አዝማሚያ እናያለን ማለት ነው። ሶ ይሄንን እንዴት ነው ትሬድ ላይ ተግባራዊ የምናደርገው? በዓለም ገበያ ላይ የግብርና ምርቶች ዋጋ መጨመሩን ካየን አሁን ያየነውን ሪፖርት ማክሰኞን ጠብቀን የምንመለከት ከሆነ ኒውዚላንድ ዩኤስዲን ባይ እናደርጋለን ማለት ነው። ስለዚህ ከዛ ሐሳብ አንፃር ያንን መመልከት ያስፈልጋል። እንዳጠቃላይ የማክሮ ትሬደር አፕሊኬሽን ስናይ አንድ ፕሮፌሽናል ፈንዳሜንታል ትሬደር እነዚህን እንግዲህ የጥሬ ዕቃ ገንዘቦች ያልናቸውን ኮሞዲቲ ከረንሲ ያልናቸውን ገንዘቦች ብቻቸውን ወይም ደግሞ ኢን አይዞሌሽን ትሬድ አያደርግም። ያለውን ዕውቀት አጣምሮ ወይም ሲንተሳይዝ በማድረግ ትልቁን ምስል ለመሳል ነው የሚሄደው። ለምሳሌ ዛሬ ኦኬ ማርኬቱ ሪስኮን ነው፣ ስግብግብ ነው ማርኬቱ ኦኬ። ምክንያቱም ምን ብለናል ባለፈው ስቶኮች ጋር ዝም ብላችሁ ሄዳችሁ ኤስኤንፒ ምናምንን ብታዩ አሁን ወይም ናስንሽ በቃ ይሄ አሁን የዶላርን ጥንካሬ ነው የሚያሳየን። ምክንያቱም ናስ 100 የቴክ ካምፓኒዎቹን ኦብቪየስሊ እየጨመሩ ነው። እዚህ ጋር ይወርዳሉ፣ እዚህ ጋር ይጨምራሉ እያለ ይነግረናል ማለት ነው ሞስትሊ ራይት። ልክ እንደዚህ ይሄ ሪስክ ኦፍ መሆኑን ማርኬቱ እንዳጠቃላይ ከተመለከትን በኋላ ሪስኮን መሆኑን ስግብግብ መሆኑን ካየን ያለም የነዳጅ ዋጋም እያደገ ነው ኦኬ። ስለዚህ የካናዳ ኢኮኖሚ በጣም አሪፍ ይሆናል ማለት ነው ነዳጅ እያደገ ከሆነ። WTI ወይም ኦይል ፕራይሱን ስናይ እያደገ ነው ኦኬ፣ ካድም ያድጋል። በሌላ በኩል ደግሞ ማርኬቱ ስግብግብ ስለሆነ ማንም የጃፓንን የን ወይም ሴፍ ሄቨኑን አይፈልጉም። ስለዚህ ይሄ ማለት ምን ማለት ነው? JPY ይዳከማል ማለት ነው። ስለዚህ ዛሬ የምገባው ምን ይሆናል ማለት ነው? ምርጡ ትሬድ ጠንካራውን ነዳጅ ሻጭ ካድን ከደካማው ጃፓኒዝ የን ጋር ማጋጨት ነው ማለት ነው። ስለዚህ ካድ JPY ጋር ሄጄ ባይ አደርጋለሁ ማለት ነው በቀላሉ። ሶ ትክክለኛ የፈንዳሜንታል አናሊሲስ ጥበብም እዚህ ጋር ነው የሚገኘው። ያንኛው ከአንደኛው ጋር አብሮ የአንደኛውን ድክመት ከአንደኛው ጥንካሬ ጋር እያዋሃዱ የማየት ጥበብን ማግኘት ነው ማለት ነው። በኮሞዲቲ ከረንሲዎች ዙሪያ ይዤላችሁ የቀረብኩት ትምህርት ይህንን ይመስል ነበር። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ ለማለት ወደድኩ። ሰላም።